የዶክተር አንዱዓለም ገዳይ በሆነው ተከሳሽ እሱ ባለው ነበረው ላይ ተጥሎ የነበረው የ25 ዓመት ጽኑ እስራት በይግባኝ ታይቶ ወደ ዕድሜ ልክ ጽኑ እስራት እንዲሻሻል የአማራ ክልል ጠቅላይ ፍርድ ቤት ወሰነ። ከባድ መሳሪያዎችን የጫኑ ተሽከርካሪዎች ትናንት ማክሰኞ በማይጨው አልፈው ሐሸንጋ ሐይቅ አካባቢ መድረሳቸውን የዓይን እማኞች ተናገሩ። ጆን መዲድ እና ሌሎች የሞንጆሪኖ ጀነራሎች ተብለው የሚታወቁት የሻዕቢያ ትዕዛዝ ተቀባዮች ራያን ጨፍልቀን ካልተቆጣጠርን የተቀረው የትግራይ ሕዝብ ከቁጥጥራችን ሊወጣብን ነው የሚል እቅድ ይዘው በመንቀሳቀስ ላይ መሆናቸውን መረጃ ያሾለኩ ወገኖች ከድሮን ጥቃት እናመልጣለን በሚል እስከ ዛሬው ሲጠቀሙባቸው የነበረውን ቪኤት የሚባሉ ተሽከርካሪዎችን በመተው የኤንጂኦ ታርጋ ያላቸው ትናንሽ መኪናዎችን እየተጠቀሙ በመሆንና በጨርጨር እየተንፈላሰሱ ናቸው ብለዋል። ከመምህራን በተጨማሪ የተደራጁ ሌሎች የመንግስት ሰራተኞችንም በርቱ ለማለት ወዳለው ሲሉ ከንቲባ አዳነች አቤቤ ተናግረው አይቻልም፣ አይሳካም ለሚሉ አስተሳሰቦች ቦታ ሳትሰጡ በፍጥነት ተደራጅታችሁ በመቆጠብ ፋና ወጊ ለሆናችሁት መምህራን እንኳን ደስ አላችሁ እያልኩ ለቤቶቹ ምርቃት እንደምንገናኝ ሙሉ እምነት አለኝ ብለዋል። ፖሊስ ኮሚሽን የትራንስፖርት ደህንነትን አስተማማኝ ለማድረግና እንዲሁም የወንጀል ስጋት ሊሆኑ ይችላሉ የተባሉትን ክስተቶች በየጊዜው በሚደረገው ጥናት በሚታዩ ችግሮች ዙሪያ ማስተካከያ ማድረግ ስለሚያስፈልግ በዝርዝር የተቀመጡ ድርጊቶችን መፈጸም በሕግ እየተከለከለ ነው ሲል በጥብቅ አሳሰበ። እንዲህ አድርጋችሁ የምትገኙም ውርድ ከራሴ ብሏል። ጠቅላይ ሚኒስትር ዶክተር አብይ ለምክር ቤት የሰጡትን ማብራሪያ ተከትሎ በኤክስ ገጻቸው ምላሽ የሰጡት የኤርትራ መንግስት ቃል አቀባይ አቶ የማነ የሆነውን አሁን ሆነ ያልሆነውን አልሆነም ከማለት ይልቅ የሀገራቸው መንግስት የሚባለውን ቁመናና መጠሪያ የማይመጠን ያልተገባ ቃላት በመጠቀም የዘለፋ መልስ በመስጠት ማንነታቸውን አስመዝነዋል ሲሉ ፖለቲከኞች ተቿቸው። ተመልከት አለቃህን እንዲሉ ፕሬዝደንቱ ሲሳደቡ የሰሙትን እርሳቸውም ደገሙት እንጂ አዲስ ነገር አልተናገሩም ተብሎላቸዋል። በኢትዮጵያ የቬኔዙዌላ ኤምባሲ የአሜሪካ መንግስት ፕሬዝደንት ኒኮላስ ማዱሮንን እና ባለቤታቸውን በግዳጅ አፍኖ መውሰዱን በመቃወም ግለሰቦቹ በአስቸኳይና በክብር ከእስር እንዲፈቱ ጠየቀ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ የሚቀርብላችሁ መርሃ ግብር ሲሆን በምድር ኃይል ፎሌን ሲነፋ፣ በአየር ኃይል ፓሬድ፣ በባህር ኃይል ማስተሪንግ ሲደረግ ወደ እናንተ ይቀርብ ዘንድ በሞርስ የበላይ ጠባቂ ተዘጋጅቶ የተሰናዳው የሞርስ ዜና ሲሆን የረቡዕ ጥር 27 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። የተወረዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ እያመሰገንን አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ላስታውሳችሁና የሞርስ ኤዲሲ በቅደም ተከተል ወዳስቀመጠው ቀዳሚ ዜና አልፋለሁ። በአዲስ አበባ የትራፊክ አደጋ ከተፈጥሮ ሞት ቀጥሎ ሁለተኛው የሞት መንስኤ የሆነ መምጣቱ ተገለጸ። በአዲስ አበባ ከተማ የትራፊክ አደጋ አሳሳቢ ደረጃ ላይ መድረሱንና በከተማዋ ከሚከሰቱ ሞቶች ከተፈጥሮ ሞት ቀጥሎ በሁለተኛ ላይ ደረጃ መቀመጡን ነው የአዲስ አበባ ፖሊስ ያስታወቀው። ለአደጋው መጨመር መሰረታዊ ምክንያቱ የአሽከርካሪዎችና የእግረኞች የደንብ መተላለፍ መሆኑን የገለጹት የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ በተለይም አሽከርካሪዎች የሚያደርጉት የፍጥነት ወሰን መጣስ ለአደጋው መባባስ ዋናው ምክንያት መሆኑን ጠቁመዋል። ምንም እንኳን የከተማዋ የመንገድ መሰረተ ልማት እየዘመነ ቢመጣም የአሽከርካሪውና የመንገድ ተጠቃሚው ባህል ከዘመናዊነቱ ጋር ተጣምሮ መሄድ አለመቻሉ አደጋውን ለመቀነስ የሚደረገውን ጥረት ፈተናው እንደከተተው አብራርተዋል። ህብረተሰቡ፣ ወላጆችና መገናኛ ብዙሃን በዚህ ጉዳይ ላይ አበክረው ሊሰሩ እንደሚገባና ካለው ዘመናዊነት ጋር የሚሄድ የመንገድ አጠቃቀም ባህል ሊዳብር እንደሚገባም አሳስበዋል። የጣሊያን መንግስት በኢትዮጵያ የጤና ስርዓት ግንባታን ለማገዝና ድንገተኛ አደጋ ሕክምና አገልግሎትን ለማጠናከር ከ260 ሺህ የአሜሪካ ዶላር በላይ የሚገመት
የሕክምና መገልገያ መሳሪያዎችን ድጋፍ አደረገ። የጤና ሚኒስቴር ሚኒስትሯ ዶክተር መቅደስ ዳባ የሕክምና መሳሪያዎቹ በሆስፒታሎች የሚሰጠው ምርመራ የማድረግና ሕይወት የማዳን ተግባር ይበልጥ እንደሚያጠናክረው አመላክተዋል። በኢትዮጵያ የጣሊያን አምባሳደር ሴንፋብሪ በበኩላቸው ኢትዮጵያ የማርበርግ ቫይረስን በአጭር ጊዜ ውስጥ መቆጣጠር መቻሏን አድንቀው ድጋፉ የሁለቱን ሀገራት የሁለትዮሽ ትብብር ይበልጥ እንደሚያጠናክረው ገልጸዋል። የልገሳ ስነ ስርዓቱ የሁለቱ ሀገራት የቆየ ግንኙነትን የሚያንጸባርቅ መሆኑን የገለጹት ደግሞ የኢትዮጵያ መድኃኒት አቅራቢ አገልግሎት ዋና ዳይሬክተር ዶክተር አብዱልቃድር ገልገሎ ናቸው። የህዝብ ተወካዮች ምክር ቤት ስድስተኛው የህዝብ ተወካዮች ምክር ቤት በ5ኛ ዓመት የስራ ዘመኑ 11ኛ መደበኛ ስብሰባውን ነገ ያካሂዳል። በነገው የምክር ቤት መደበኛ ስብሰባ የኢትዮጵያ ብሮድካስቲንግ ኮርፖሬሽን እጩ የቦርድ አባላትን፣ የፌዴራል ከፍተኛ ፍርድ ቤት እጩ ምክትል ፕሬዝደንቶችን እና የፌዴራል የመጀመሪያ ደረጃ ፍርድ ቤት እጩ ዳኞችን ሹመት መርምሮ የሚያጸድቅ ይሆናል ተብሎ ይጠበቃል። የኢትዮጵያ ፌዴራል ፖሊስ የፖሊስ ተሽከርካሪ የሰሌዳ ለውጥን አስመልክቶ መግለጫ ሰጠ። ኢትዮጵያ ፌዴራል ፖሊስ የሎጂስቲክስ ዋና መምሪያ ኃላፊ ረዳት ኮሚሽነር እሸቱ ፌታ የኢትዮጵያ ፌዴራል ፖሊስ እያከናወነ ያለውን ሁሉ አቀፍ የሪፎርም ስራ ተቋሙን ይበልጥ ለማዘመን ተሽከርካሪዎቹ ወጥ የሆነና በቴክኖሎጂ የተደገፈ የሰሌዳ ስርዓት እንዲኖራቸው ለማድረግ መሆኑን ገልጸዋል። ከዚህ በተጨማሪም ለሕዝቡ የሚሰጠውን አገልግሎት ፈጣን፣ ዘመናዊና ግልጽ በማድረግ ተጠያቂነትን የተላበሰ አሰራርን በማስፈን በፖሊስ ተሽከርካሪዎች አማካኝነት ምንም አይነት የዲሲፕሊን ጥሰት እንዳይፈጽም በተሟላ መልኩ ለመቆጣጠር የሚያስችል የሰሌዳ ስርዓት መሆኑንም ተናግረዋል። አዲሱ ሰሌዳ ዝም ብሎ ቀለምና ቁጥር ብቻ የተቀየረ ሳይሆን ከዘመናዊ የዲጂታል የመረጃ ቋት ጋር የተሳሰረ በመሆኑ ለአሰራርና ለቁጥጥር ቀላል ያደርገዋል ብለዋል። ተሽከርካሪዎችን እንቅስቃሴ በቴክኖሎጂ ለመከታተልና ለስራ አመራር ምቹ በማድረግ የወንጀል መከላከል ኦፕሬሽናል ስራዎችን በተፋጠነ ፖሊሳዊ ስነ ምግባርን በተከተለ መንገድ መካሄዱን ለመከታተልና ለመቆጣጠር ብሎም አስፈላጊ ድጋፎችን ለማድረግ በከፍተኛ ደረጃ ይረዳል ብለዋል። ቁጥራቸው በከፍተኛ መጠን በመመናመኑ የመጥፋት አደጋ ውስጥ የነበሩት የቁንድዶ የዱር ፈረሶች በተከናወነ ጥብቅ የጥበቃና የእንክብካቤ ስራ ቁጥራቸው ከ40 በላይ መድረሱን የኢትዮጵያ ብዝሃ ሕይወት ኢንስቲትዩት አስታወቀ። በአፍሪካ ብቸኛ የዱር ፈረስ ዝርያ እንደሆኑ የሚገመተው የቁንድዶ ፈረሶች በዓለም አቀፍ የተፈጥሮ ጥበቃ ህብረት መመዘኛ መሰረት ለጥፋት አደጋ የተጋለጡ በሚል ምድብ ውስጥ ተካተው እንደነበረ ተገልጿል። በምስራቅ ሐረርጌ በሚገኝ ተራራ ላይ የሚገኙት የዱር ፈረስ ዝርያዎች ለቱሪዝም መስህብነት ከፍተኛ ፋይዳ እንዳላቸው ያስታወሱት የብዝሃ ሕይወት ኢንስቲትዩት ምክትል ዳይሬክተር ዶክተር አብዮት ብርሃኑ ናቸው። ኢንስቲትዩት ትኩረት ሰጥቶ በሚሰራባቸው ተግባራት የመመናመን አደጋ ተጋርጦባቸው የነበሩ ዝርያዎችን በመጠበቅና በማራባት ረገድ ጥሩ የሚባል ውጤት እየተመዘገበ ይገኛል ብለዋል። ከፈረሶቹ በተጨማሪ በሽታን የመቋቋም አቅም ያለውና በተመሳሳይ የመጥፋት ስጋት ውስጥ የነበረው የሼኮዳይ ዳልጋ ከብት ዝርያ ቁጥሩ አሁን ባለበት ወቅት በ8000 በላይ ደርሷል ሲሉ ዶክተር አብዮት አብራርተዋል። ተቋሙ በቀጣይም ዝርያዎቹን ይበልጥ ለማብዛትና ዘላቂነታቸውን ለማረጋገጥ ስራዎች ተጠናክረው እንደሚቀጥሉ መጠቆሙን የዘገበው አሃዱ ነው። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ለመምህራን የመኖሪያ ቤት ህንፃ ግንባታ በለሚ ኩራ ክፍለ ከተማ ማስጀመራቸው ተገለጸ። 6194 መምህራን በ57 ማህበራት በመደራጀት 25 በመቶ በመቆጠብ 3.8 ቢሊዮን ብር እንደቆጠቡ ከንቲባ አዳነች ገልጸዋል። ቀሪው 75 በመቶ በመንግስት በኩል የብድር ሁኔታዎች መዘጋጀታቸውን ያመለከቱት ከንቲባዋ 24 ቢሊዮን ብር የሚያወጣ 40 ሄክታር የመኖሪያ ቤት ግንባታ መሬት ከተማ አስተዳደሩ በነፃ ለመምህራን አቅርቧል ያሉ ሲሆን በካሳ መልክ 5 ቢሊዮን ብር እንደተከፈለም አስረድተዋል። ከመምህራን በተጨማሪ የተደራጁ ሌሎች የመንግስት ሰራተኞችንም በርቱ ለማለት ወዳለሁ ብለዋል ከንቲባዋ። በመጨረሻም አይቻልም አይሳካም ለሚሉ አስተሳሰቦች ቦታ ሳትሰጡ በፍጥነት ተደራጅታችሁ በመቆጠብ ፋና ወጊ ለሆናችሁት መምህራን እንኳን ደስ ያላችሁ እያልኩ ለቤቶቹ ምረቃ እንደምንገናኝ ሙሉ እምነት አለኝ ብለዋል የአዲስ አበባ ከተማ ከንቲባ አዳነች አቤቤ።
በጀነራል ተፋህ ላይድ የሚመራ አልጄሪያ ከፍተኛ ወታደራዊ መኮንኖች ልዑክ በኢትዮጵያ መከላከያ ዩኒቨርሲቲ የትምህርትና የልምድ ልውውጥ ጉብኝት አካሄደ። የልዑካን ቡድኑ አባላት በዩኒቨርሲቲው ያለውን ወታደራዊ ምርምርና ቴክኖሎጂ ሽግግር ስራዎችን ተዘዋውሮ ምልከታና የልምድ ልውውጥ አድርጓል። በኢትዮጵያ መከላከያ ዩኒቨርሲቲና በአልጄሪያ ጦር ኮሌጅ መካከል ያለውን የጋራ ትስስር የእውቀት ሽግግርና ዘላቂ ትብብር ወደ ከፍተኛ ደረጃ ያሳድጋል የተባለው ጉብኝት ልዑካኑ በኢንጂነሪንግ ኮሌጅ፣ የምህንድስና ኮሌጅ፣ የኤሌክትሪክ ፓወርና የኤሮኖቲካል ምህንድስና ላቦራቶሪዎችን በተግባር ጎብኝተው የሚከናወኑ ሳይንሳዊና ቴክኖሎጂያዊ የምርምር ውጤቶችን ተመልክተዋል። የኢትዮጵያ መከላከያ ዩኒቨርሲቲ ፕሬዝዳንት ብርጋዴር ጀነራል ከበደ ረጋሳ ልዑካን ቡድኑ ተቀብለው ባነጋገሩበት ወቅት የጉብኝትና ልምድ ልውውጥ እንደ አፍሪካ አህጉር የጋራ መከላከያ እውቀትና የሰላም ግንባታ ራዕይን የሚያጠናክር ታሪካዊ እርምጃ መሆኑን ተናግረዋል። የልዑካን ቡድኑ የመሩት ጀነራል ተፋህ ላይድ የተመለከትነው በሙሉ በኢትዮጵያ መከላከያ ዩኒቨርሲቲ በአፍሪካ የወታደራዊ ትምህርትና የምርምር መሪ ተቋም መሆኑን የሚያረጋግጥ ግልጽ ምልክት ነው ሲሉ አድናቆታቸውን ገልጸዋል። ዘገባው የዩኒቨርሲቲው ዓለም አቀፍ ግንኙነት ዳይሬክቶሬት ነው። ይህ በእንዲህ እንዳለ በጀነራል ተፋህ ላይድ የተመራ የአልጄሪያ ከፍተኛ የጦር መኮንኖች ልዑካን ቡድን የኢፌዴሪ መከላከያ ዋር ኮሌጅን ጎበኘ። ትምህርታዊ ጉብኝቱ ባደረገበት ወቅት በሜጀር ጀነራል ቦልቲ ታደሰም ገለጻ ተደርጎለታል። የልዑካን ቡድኑ አባላት በተደረገላቸው አቀባበልና ገለጻ የተሰማቸውን ደስታ ገልጸው ጉብኝቱ በኢፌዴሪ መከላከያ ዋር ኮሌጅና በአልጄሪያ ዋር ኮሌጅ ያለውን የእርስ በርስ ትስስርና የእውቀት ሽግግር ያጠናክራል ብሏል። የመከላከያ ዋር ኮሌጅ ዓለም አቀፋዊ ይዘቱን ጠብቆ አገልግሎት ለመስጠት በአሰራር ስርዓትና በመሰረተ ልማት ዘመናዊ ተቋም ለማድረግ በከፍተኛ ትጋት እየተሰራ እንደሚገኝም ተጠቁሟል። ዘገባው የአሰፉ ግርማይ ነው። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ እያመሰገንን በሞርስ የበላይ ጠባቂ የተፈቀደውን መልእክት ሰምተን ስንመለስ ወደ ቀሪ ዜና እናልፋለን። የሰሙት የተወዳጁና የተመራጩን የሞርስ ኮሚኒኬሽን ድምጽ ነው። ከጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራለን። ጀግናን ማመስገን ጀግናን መፍጠር ነው። ኢትዮጵያንና ጀግኖቿን ያለ ሰብስክራይብ፣ ሼር፣ ላይክ ያድርግ። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያ አምላክና የኢትዮጵያን ሕዝብ ይዞ የሚወድቅ የለም። ይህ ሞርስ ኮሚኒኬሽን ነው። ኢትዮጵያ ሉዓላዊነቷን ለማስጠበቅ የሚያስችሉ ከ100 በላይ ዘመናዊ ተዋጊና ወታደራዊ ቁሳቁሶችን የሚያጓጉዙ አውሮፕላኖች መታጠቋን ጠቅላይ ሚኒስትር ዶክተር አብይ አህመድ አስታውቀዋል። ጠቅላይ ሚኒስትሩ በ6ኛው የኢፌዴሪ የሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባ ላይ ተገኝተው ባቀረቡት ማብራሪያ ሀገርን ለማጽናት ወታደራዊ አቅምን ማጠናከር የግድ መሆኑን ገልጸዋል። የአየር ኃይሉ ባለፉት 6 እና 7 ዓመታት ውስጥ በከፍተኛ ሁኔታ መገንባቱን የጠቀሱት በአሁኑ ወቅት የተገነባው ወታደራዊ አቅም ዋነኛ ዓላማ ኢትዮጵያን ለማፍረስ ለሚጥሩ ኃይሎች መሆኑን አጽንኦት ሰጥተው በማስታወስ ተናግረዋል። ጠቅላይ ሚኒስትሩ በማብራሪያቸው ወቅትም ስም ባይጠቅሱም የውጭ ኃይሎች ሲሉ የገለጿቸው አካላት በኢትዮጵያ የውስጥ ጉዳይ ጣልቃ በመግባት ሀገሪቱን እያተራመሱ እንደሆነ በመግለጽም ከሰዋል። ሀገር ውስጥና የውጭ ባንዳዎች ኢትዮጵያ ላይ አይናቸውን ጥለዋል ያሉት ጠቅላይ ሚኒስትሩ ይህንን የጥፋት ሙከራ ለማክሰም የሀገሪቱ የመከላከል አቅም ተገቢው ደረጃ ላይ መገኘቱን በመጠቆም የውጭ ኃይሎች ጣልቃ ገብነታቸውን እንዲያቆሙ አስጠንቅቀዋል። ይህ የአየር ኃይል ግንባታና የወታደራዊ አቅም መጠናከር ኢትዮጵያ በምስራቅ አፍሪካ ያላትን የኃይል ሚዛን የሚቀይር መሆኑን የገለጹት ጠቅላይ ሚኒስትር ዶክተር አብይ አቅሙ ሀገርን ከመከላከል ባለፈ ለዲፕሎማሲያዊ የበላይነት ሚና እንዳለው አስረድተዋል። ወደ ሶማሊያ ሰላም ለማስከበር ለሚሰማሩ ዘማቾች ስልጠና እየተሰጠ መሆኑን ሞርስ ሰምቷል።
በአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ በሶማሊያ አውሶም የሚሰማሩ የሰላም ማስከበር ኃይሎችን ለማዘጋጀት የታቀደ ስልጠና በሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት እየተሰጠ ነው። ስለ ስልጠና ማብራሪያ የሰጡት የሁርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት ምክትል አዛዥ የስልጠና ኃላፊ ሌተና ኮሎኔል ገነነው ቶላ ኢትዮጵያ በቀጣናው ሰላምና መረጋጋት ለማስጠበቅ እያከናወነች ያለው የሰላም ማስከበር ግዳጅ ውጤታማ በመሆኑ ከተለያዩ አካላት እውቅናና አድናቆት እየተቀበለ መሆኑንም ገልጸዋል። ማሰልጠኛው የሚሰጠው የቅድመ ስምሪት የሰላም ማስከበር ስልጠና ወታደራዊ ቴክኒካዊ ክህሎቶች፣ ጄኔሪክ ስልጠናዎች፣ ተልዕኮ ተኮርና ልዩ ሙያዊ ስልጠናዎችን የሚያካትት ነው ሲሉም ስልጠና ኃላፊው ገልጸዋል። ስልጠናው ለ90 ቀናት የሚቆይ ሲሆን ተሳታፊዎችን ለአውሶም ተልዕኮ በሙያ በዲሲፕሊንና በስነ ምግባር በብቃት ለማዘጋጀት እንደሚያገለግል ተጠቁሟል። ዘገባው የተስፋዬ ያረጋል ነው። ለሀገራቸው ክብር ሲሉ ሰማዕት የሆኑ የዳሎል ማዕከላዊ እዝ ጀግኖች አጽም የዋግ ሹሞች አጽም በሚገኝበት ሰቆጣ ከተማ የማሳረፍ ስነ ስርዓት ተከናወነ። በዋግምራ ብሔረሰብ አስተዳደር በሰቆጣ ከተማ ደብረገነት መድኃኔዓለም ቤተክርስቲያን የጀግኖች ሰማዕታት አጽም በክብር ለማሳረፍ ስርዓተ ፍትሐተ ጸሎት የተደረገ መሆኑን ከአስተዳደሩ ኮሚኒኬሽን ያገኘነው መረጃ አመልክቷል። በስነ ስርዓቱ በፌዴራል ሀገር መከላከያ ሰራዊት የዳሎል ማዕከላዊ እዝ ከፍተኛ መኮንኖች፣ የብሔረሰብ አስተዳደሩ ከፍተኛ የመንግስት ባለስልጣናት፣ የሰቆጣ ከተማ ነዋሪዎችና የሃይማኖት አባቶች ተገኝተዋል። ዘገባው የሙሀባው ፈረደ ነው። ባለፈው ሳምንት የህወሓት ታጣቂዎች በከፈቱት ጥቃት ሰላማዊ ነዋሪዎች ከመኖሪያቸው ተፈናቅለው ነበር። ታዲያ ጥቃቱ ጋብ ያለ በመሰለበት አጋጣሚ የህወሓት ታጣቂዎች ከአካባቢው ለቀው እንዲወጡ የሚጠይቅ ሰላማዊ ሰልፍ በራያ ቆቦ ከተማ መደረጉን ምንጮች ጠቁመዋል። ሰልፈኞቹ መንግስት ደህንነታቸውን እንዲያስጠብቅላቸው ምርጫ ተደርጎ የራያ ማንነትና የወሰን ጥያቄ ምላሽ እንዲያገኝና በአካባቢው ህዝብ ላይ የሚፈጸመው ጥቃትና ወከባ እንዲቆም ጠይቀዋል። በራያ ቆቦና ወልዲያ ከተሞች እንዲሁም በዋግ ኽምራ ብሔረሰብ ዞን በ10 ሺዎች የሚገመቱ ተፈናቃዮች ይገኛሉ የሚሉ መረጃዎች እየተጋሩ ነው። በቆቦ ከተማ የተጠለሉ ተፈናቃዮች ከቀያቸው ከተፈናቀሉ 1 ሳምንት እንደተጠጋቸውና እስካሁን መጠለያም ሆነ ሰብአዊ ድጋፍ ማግኘት አለመቻላቸውን ይናገራሉ። ይህ በእንዲህ እንዳለ ህወሓት ያሰጋኛል የሚለውን ራያን ለመቆጣጠር አንድ ተጨማሪ ሜካናይዝድ ብርጌድ ከተንቤን ወደ ኮረማ አካባቢ አንቀሳቅሶ በራያ በተለያዩ ቦታዎች ለውጊያ ያሰማራ ታጣቂውን ለማጠናከር እየሞከረ መሆኑን ተሰምቷል። ከባድ መሳሪያዎችን የጫኑ ተሽከርካሪዎች ትናንት ማክሰኞ በማይጨው አልፈው አሸንገ ሐይቅ አካባቢ መድረሳቸውን የዓይን እማኞች ተናግረዋል። ጆን መዲድና ሌሎች የሞንጀሪኖ ጀነራሎች ተብለው የሚታወቁት የሻዕቢያ ትዕዛዝ ተቀባዮች ራያን ጨፍልቀን ካልተቆጣጠርን የተቀረው የትግራይ ህዝብ ከቁጥጥራችን ሊወጣብን ነው የሚል እቅድ ይዘው በመንቀሳቀስ ላይ መሆናቸውን መረጃ ያሾለኩ ወገኖች ከድሮን ጥቃት እናመልጣለን በሚል እስከዛሬ ሲጠቀሙባቸው የነበረውን በተለምዶ ቪኤት የሚባሉ ተሽከርካሪዎችን ትተው የኤንጂኦ ታርጋ ያላቸውን ትናንሽ መኪናዎችን እየተጠቀሙ ወደ መሆኔና ጨርጨር እየተንፈላሰሱ ናቸው ብለዋል። የሐረሪ ፖሊስ ኮሚሽን ጥብቅ ማሳሰቢያ ማውጣቱ ተሰማ። የሐረሪ ፖሊስ ኮሚሽን የትራንስፖርት ደህንነትን አስተማማኝ ለማድረግና እንዲሁም የወንጀል ስጋት ሊሆኑ ይችላሉ የተባሉትን ክስተቶች በየጊዜው በሚደረገው ጥናት በሚታዩ ችግሮች ዙሪያ ማስተካከያ ማድረግ ስለሚያስፈልግ ከዚህ በታች በዝርዝር የተቀመጡ ድርጊቶችን መፈጸም በህግ የተከለከለ መሆኑን ፖሊስ ያሳስባል ብሏል። በዚህ መሰረት ለመንግስትና ለግል ተሽከርካሪዎች የተከለከሉ ተግባራት መብራት አጥፍቶ ማሽከርከር፣ በማናቸውም ተሽከርካሪ ላይ ሃይማኖትን፣ ብሔርን፣ ጾታን፣ ጥላቻን የሚያንጸባርቅ ጽሑፍ መለጠፍ፣ ከፍተኛ የሙዚቃ ድምጽ ከፍቶ ማሽከርከር፣ እንደየስራ ባህሪ ከፋብሪካ ውጭ የአደጋ ጊዜ መብራቶችን የገጠሙ፣ ትርፍ ወንበሮችን ገጥሞ የተጠቀሙ፣ ጥቁር ስቲከርና መስታወት አስገጥሞ መጠቀም፣ በከተማ ውስጥ ሞተር ሳይክል በፍጥነትና ያለ ሄልሜት ማሽከርከር፣ ሰሌዳ ፈቶ ወይም ያለ ሰሌዳ ማሽከርከር፣ መጋረጃ በመጋረድ ወይም በማንጠልጠል ያለ አቅጣጫ ማሽከርከር፣ ያለ ስፖኪዮ ማሽከርከር፣ ዲምላይት ወይም የተለያዩ ከለር ያላቸው መብራቶችን ገጥሞ ማሽከርከር፣ ከነዳጅ ማደያ ውጭ
በከተማ ውስጥ አቁሞ ነዳጅ መሙላት፣ ባልተፈቀደ ቦታ ኮሪደር ላይ ቆሞ ሰውም ሆነ እቃ መጫን፣ በኮሪደር ላይ ተሽከርካሪ ማቆም፣ እግረኞች ባልተፈቀደላቸው የኮሪደር መንገድ ላይ መሄድ፣ በደረቅ ጭነት ሰው መጫንና በሰርግ ወቅት በፖርቶ መጋሊያ ላይ መጫን በጥብቅ የተከለከለ መሆኑን አውቃችሁ ከየካቲት 1 ቀን 2018 ዓ.ም ጀምሮ አሽከርካሪዎችና እንዲሁም የሚመለከታቸው የመንግስትና የግል ባለንብረቶች ተግባራዊ እንድታደርጉ የሐረሪ ክልል ፖሊስ ኮሚሽን እያሳሰበ ይህንን ተግባራዊ በማያደርግ አካል ተገቢውን ህጋዊ እርምጃ የሚወሰድ መሆኑን አሳስባለሁ። ይህንን ተላልፎ የሚገኝ ካለ ውርድ ከራሴ ብሏል የሐረሪ ፖሊስ። ዶክተር አንዱዓለም ዳኜ ገዳይ በሆነው ተከሳሽ እሱ ባለው ነበረው ወይም ሳሙኤል ላይ ተጥሎ የነበረው የ25 ዓመት ጽኑ እስራት በይግባኝ ታይቶ ወደ ዕድሜ ልክ ጽኑ እስራት እንዲሻሻል የአማራ ክልል ጠቅላይ ፍርድ ቤት ወሰነ። የባህር ዳርና አካባቢው ከፍተኛ ፍርድ ቤት ህዳር 12 ቀን 2018 ዓ.ም በዋለው ችሎት በተከሳሹ ላይ የ25 ዓመት ጽኑ እስራት ውሳኔ ሰጥቶ የነበረ ቢሆንም አቃቤ ሕግ ቅጣቱ ከተፈጸመው ወንጀል ክብደት አንጻር አስተማሪ አይደለም በሚል ለክልሉ ጠቅላይ ፍርድ ቤት ይግባኝ ማቅረቡ ይታወሳል። ተከሳሹ እሱ ባለው ነበረው ካልተያዘው ግብረ አበሩ ሀብታሙ ጌትነት ጋር በመሆን 3 ዋና ዋና ወንጀሎችን መፈጸሙ በችሎቱ ተረጋግጧል። የመጀመሪያው ወንጀል በሐኪም ዶክተር አንዱዓለም ዳኜ ላይ ሞትን ያስከተለ ከባድ የወንብድና ወንጀል መፈጸሙ ሲሆን ሁለተኛው ደግሞ በዕለቱ ሌላኛውን የጥበበ ጊዮን ስፔሻላይዝድ ሆስፒታል ሐኪም ዶክተር በረከት አማረን በጥይት ተኩሶ በመሳት የፈጸመው የመግደል ሙከራ ነው። በተጨማሪም ተከሳሹ ራሱን ለመደበቅ እንዲመቸው በሐሰት የተዘጋጁ የቀበሌ መታወቂያዎችን ይዞ ሲገለገል መገኘቱ በምርመራ ተረጋግጦ በክስ ዝርዝሩ ውስጥ ተካቷል። የሰሜን ጎጃም ዞን ፍትህ መምሪያ መደበኛ ወንጀል ጉዳዮች የሥራ ሂደት አስተባባሪ አቶ ሀብታሙ አዲስ እንደገለጹት የመጀመሪያው ክስ ብቻውን በሞት ሊያስቀጣ የሚችል ከባድ የወንብድና ወንጀል ሆኖ ሳለ የታችኛው ፍርድ ቤት የሰጠው ውሳኔ የቅጣት ማክበጃዎችን ውድቅ ያደረገ በመሆኑ ሊሻሻል ይገባል በሚል አቃቤ ሕግ ተከራክሯል። የክልሉ ጠቅላይ ፍርድ ቤትም የግራ ቀኙን ክርክር ከመረመረ በኋላ ጥር 22 ቀን 2018 ዓ.ም በዋለው ችሎት የቀድሞውን የ25 ዓመት እስራት ወደ ዕድሜ ልክ ጽኑ እስራት አሻሽሎታል። ዜና እረፍት። ታዋቂው የገዳ ስርዓት ተመራማሪና የሰብአዊ መብት ተሟጋጅ ፕሮፌሰር አስመሮም ለገሰ ከዚህ ዓለም በሞት ተለየ። የገዳ ስርዓት በዓለም አቀፍ ደረጃ እንዲታወቅና እንዲከበር ከፍተኛ አበርክቶ ያደረጉት አንጋፋው ምሁርና ተመራማሪ ፕሮፌሰር አስመሮም ለገሰ የኦሮሞን ሕዝብ ዴሞክራሲያዊ አስተዳደር ስርዓት ከመሰረቱ በመመርመርና የገዳን ፍልስፍና በጽሁፍ በማስፈር ረገድ የሚታወቁ ግዙፍ የስነ ሰብ ምሁር ነበሩ። በሕይወት ዘመናቸው ሁሉ ለስርዓቱ እውቅና ማግኘት የደከሙት ፕሮፌሰር አስመሮም ለሰብአዊ መብት መከበርና ለፍትህ በቆራጥነት ሲታገሉ የቆዩ ጠንካራ ስብዕና የነበራቸው ሰው እንደነበሩ ይነገርላቸዋል። በተለያዩ ዓለም አቀፍ ዩኒቨርሲቲዎች በመምህርነትና በተመራማሪነት ያገለገሉት ፕሮፌሰር አስመሮም የገዳ ስርዓት እንዲጠበቅና ለትውልድ እንዲተላለፍ ካደረጉት ጥረት ባለፈ የኢትዮጵያና ኤርትራ ህዝቦች ወዳጅነት እንዲጠናከርና የሰብአዊ መብት ጥሰቶች እንዲቆሙ በዓለም አቀፍ መድረኮች ድምፅ ሲያሰሙ ቆይተዋል። ሞርስ ኮሚኒኬሽን በፕሮፌሰር አስመሮም ሞት የተሰማውን ሀዘን እየገለጸ ለቤተሰቦቻቸውና ለወዳጆቻቸው መጽናናትን ይመኛል። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂና ኤዲሲው ምስጋናቸውን አብዝተው አቅርበውላችኋል። አሁንም አዳዲስ ቤተሰቦች እንድናፈራ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ወደ ውጭ ዜና አልፋለሁ። አስመራ የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት ስለ ኤርትራ መንግስት ያደረጉት ንግግር የኢትዮጵያ መንግስት በኤርትራ ላይ ሊከፍት ያቀደውን የጦርነት አጀንዳ ምክንያታዊ ለማድረግ የቀረበ ነው ሲሉ ተቹ። የማነ ይህንን ያሉት ጠቅላይ ሚኒስትር አብይ ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች በሰጡት ማብራሪያ በትግራይ ጦርነት ወቅት የኤርትራ ወታደሮች የጅምላ ግድያን ጨምሮ የተለያዩ ግፎችን ፈጽመዋል ማለታቸውን ተከትሎ ነው። የኤርትራና የኢትዮጵያ ግንኙነት መሻከርን የጠቀሱት ጠቅላይ ሚኒስትር ዶክተር አብይ በሁለቱ ሀገራት መካከል ግንኙነት ውስጥ ችግር የተፈጠረው መንግስታቸው በቀይ ባህር ላይ የባህር በር የማግኘት ጥያቄዋ በማንሳቱ እንዳልሆነ ተናግረዋል። በትግራይ ውጊያ ሲጀመር በመጀመሪያው ዙር ውጊያ ሽሬን ካስለቀቅን በኋላ የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ የአንዳንድ ግለሰቦችን ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል፣ አልተናገርንም እንጂ ሲሉ በሁለቱ መንግስታት መካከል ጸብ የጀመረው ከትግራይ ጦርነት ጋር በተያያዘ መሆኑ ገልጸዋል።
በተጨማሪም የኤርትራ ወታደሮች አክሱም ውስጥ ወጣቶችን በጅምላ መረሸናቸውን እንዲሁም አድዋና አዲግራት ከተሞች ውስጥ ፋብሪካዎችን እንዳወደሙና እንደዘረፉ ለምክር ቤቱ አባላት ተናግረዋል። እነዚህን ድርጊቶች ለማስቆም ወደ ኤርትራ በርካታ መልእክተኞችን መላካቸውንም እንዲሁ አክለዋል። ይህ ጸብ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈረም እንዴት ውሃ ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው የጸቡ የመጨረሻ ጫፍ የደረሰው ብለዋል። ከዚህ ኃይል ጋር ሆነው ነው እንግዲህ አንዳንድ የህወሓት ሰዎች ኢትዮጵያን ለማፍረስ እንስራ ያሉ ሲሉ የቡድኑን ለጥፋት መጣመርና መተባበርን አስመልክተው ጠቅሰዋል። እዚህ ከጠቅላይ ሚኒስትሩ ንግግር በኋላ በኤክስ ገጻቸው ምላሽ የሰጡት የኤርትራ መንግስት ቃል አቀባይ አቶ የማነ የሆነውን አዎን ሆነ ያልሆነውን አልሆነም ከማለት ይልቅ መንግስት የሚለውን ቁመናና መጠሪያ የማይመጥን ያልተገባ ቃላት በመጠቀም የዘለፋ መልስ በመስጠት ማንነታቸውን አስመዝነዋል ይሏቸዋል የፖለቲካ ተቺዎች። በኤርትራ ላይ የቀረበው ክስ ከኢትዮጵያ መንግስት ሉዓላዊ ባህር በር ማግኘት በሚል ሽፋን በኤርትራ ላይ ሊከፍት ያቀደውን ጦርነት አጀንዳ ለመሸፈን እና ምክንያታዊ ለማስመሰል በድፍረት የተቀረጸ ነው ያሉት አቶ የማነ ጠቅላይ ሚኒስትር አብይ በፓርላማ ንግግራቸው ያነሱትን እስራኤል ከሶሪያ በወረራ የያዘቻቸውን የጎላን ከፍታ ጉዳዮች ጠቅሰዋል። ጠቅላይ ሚኒስትሩ የጠቀሱን የጎላን ከፍታዎች ምሳሌ ያነሱት የኤርትራ ማስታወቂያ ሚኒስትር የጉዳይ መነሳቱ የኢትዮጵያ መንግስት አስመራ ላይ ሊከፍት ያቀደውን የግዴለሽና ህገወጥ የጦርነት አጀንዳ ምክንያታዊ ለማድረግ የቀረበ እንደሆነ ጽፈዋል። የማነ ገብረ መስቀል የኤርትራ ወታደሮች በሽሬ ግለሰቦችን ቤትና ህንፃ ማፍረሳቸው፣ በአክሱም ንጹሐንን በጅምላ መግደላቸው፣ በአድዋና በአዲግራት ፋብሪካዎችን መነቃቀላቸውን ወይም ማውደማቸውን በተመለከተ ስለቀረበባቸው ውንጀላ ግን ምንም ያሉት ማስተባበያ ቃል ባለመኖሩ ድርጊቱ ስለመፈጸሙ እንዳመኑ የቆጠሩ ወገኖች አልታጡም። በኢትዮጵያ የቬኔዙዌላ ኤምባሲ የአሜሪካ መንግስት ፕሬዝዳንት ኒኮላስ ማዱሮን እና ባለቤታቸውን በግዳጅ አፍኖ መውሰዱን በመቃወም ግለሰቦቹ በአስቸኳይና በክብር ከእስር እንዲፈቱ ጠየቀ። ኤምባሲው ጥር 25 ቀን 2018 ዓ.ም በሰጠው መግለጫ ድርጊቱ አሜሪካ ጦርነት ለመቀስቀስ የምታደርገው ጥረት ማሳያ ነው ሲል የወቀሰ ሲሆን በኢትዮጵያ የቬኔዙዌላ አምባሳደር ኤዲ ሆሴ ኮርዶባ ለብዙሃን መገናኛ በሰጡት መግለጫ ፕሬዚደንት ኒኮላስ ማዱሮን እና ባለቤታቸው ሲሊያ ፍሎሬስ በፕሬዚደንት ዶናልድ ትራምፕ ይሁንታ ያለምንም ጥፋት ታፍነው ተወስደዋል ብለዋል። አምባሳደሩ ማዱሮን በህዝብ የተመረጡ ፖለቲከኛ መሆናቸውን አሜሪካ ጭምር የምታውቀው እውነት መሆኑን ጠቅሰው በአደንዛዥ እጽ ዝውውር የቀረበባቸው ክስ ለማፈኛ የተወጠነ ስልታዊ መንገድ እንጂ ፍጹም ከእውነት የራቀ ነው ሲሉ አስተባብለዋል። እንደ አምባሳደር ኤዲ ሆሴ ኮርዶባ ዓለም አቀፉ ማህበረሰብ ሊገነዘበው የሚገባው እውነታ ፕሬዚደንቱ ሲሸጡ የነበረው ለአደንዛዥ እጽ ሳይሆን ለጤና ጠቃሚ የሆኑ መድኃኒቶችን ነው ብለዋል። አሜሪካ በ21ኛው ክፍለ ዘመን ላይ ሆና ቬኔዙዌላን ወደ ጦርነት እየገፋፋች ነው ያሉት አምባሳደሩ ዋናው ዓላማም የሀገሪቱን የተፈጥሮ ሀብት ለመዝረፍ የታለመ መሆኑን ገልጸዋል። ይሁን እንጂ ቬኔዙዌላ አሁንም ጠንካራ መንግስት እንዳላትና ማዱሮን ሲለቀቁም ወደ ቀድሞ ጥንካሬው እንደምትመለስ አክለዋል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወረዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂና ኤዲሲው ምስጋናቸውን አቅርበውላችኋል። በምድር ኃይል ፎሌን ሲነፋ፣ በባህር ኃይል ማስተሪንግ፣ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተዘጋጀው የረቡዕ ጥር 27 ቀን 2018 ዓ.ም የሞርስ ዜና የእስካሁኑ ነበር። እኔ ኢዮብ ደመቀ ዜናውን ወደ እናንተ አደረስኩ። በቀጣይ የሞርስ ዜና እንጠብቃችኋለን። እስከዚያው ድረስ ጤና ይስጥልኝ።